ያኩዛ የጃፓን ባህላዊ የተደራጁ ወንጀለኞች ቡድን ሲሆን ከምዕራቡ ዓለም ማፊያ ቡድኖች በተወሰነ መልኩ የተለየ ነው። ሴቶቹ በአማካይ 87 ዓመት ሲኖሩ ወንዶቹ ደግሞ 81 ዓመት ይኖራሉ። በጃፓን የመጀመሪያ ደረጃ ትምህርት ቤቶች ውስጥ ተማሪዎች እስከ 4ኛ ክፍል ድረስ ምንም አይነት ፈተና አይወስዱም። ዛሬ ከዓለም ላይ ካሉ እጅግ ጥንታዊና ባህልና ከፍተኛ የቴክኖሎጂ እድገት ያላትን ሀገር ወደ አንዷ እንጓዛለን። አዎ ስለ ጃፓን ነው የማወራው። ጃፓን በዓለም ላይ ባላት ልዩ ባህል፣ አስደናቂ ታሪክ፣ ከፍተኛ የቴክኖሎጂ ፈጠራዎችና በሚያምሩ የተፈጥሮ ገጽታዎቿ የምትታወቅ ሀገር ነች። ግን ስለ ጃፓን የማታውቋቸው ስንት አስገራሚ እውነታዎች እንዳሉ ታውቃላችሁ? ዛሬ በዚህ ቪዲዮ ከጃፓን ጋር የሚያያዙ 10 አስገራሚ እውነታዎችን ይዤላችሁ መጥቻለሁ። እነዚህን እውነታዎች ስትሰሙ ትገረማላችሁ፣ ትማራላችሁ እና ምናልባትም ጃፓንን የመጎብኘት ፍላጎታችሁ በፍጥነት ይጨምራል። እስከ መጨረሻው ድረስ አብራችሁን ቆዩ። እንጀምር። አንደኛ፣ ጃፓን በዓለም ላይ ብዙ የቬንዲንግ ማሽን ያላት ሀገር ናት። የቬንዲንግ ማሽን በብዙ ቦታዎች ይገኛል፣ ግን ጃፓን ውስጥ ያለው ቁጥር እጅግ አስገራሚ ነው። ጃፓን በዓለም ላይ በነፍስ ወከፍ ብዙ የቬንዲንግ ማሽን ያላት ሀገር ናት። ወደ 4 ሚሊዮን የሚጠጉ ማሽኖች እንዳሏት ይገመታል። እነዚህ ማሽኖች ውሃን እና ለስላሳ መጠጦችን ብቻ ሳይሆን ትኩስ ምግቦችን፣ ቡና፣ አይስክሬም፣ ሲጋራ፣ ቢራ፣ እንቁላል፣ ዣንጥላና ሌሎችንም ይሸጣሉ። በእያንዳንዱ ከተሞችም ውስጥ ከ100 ሰዎች አንድ ሰው ማሽን አለው። ይህም ጃፓኖችን ምቾት፣ ፍላጎትና የቴክኖሎጂ አጠቃቀም በሚገርም መንገድ ያሳያል። ወደ ሶስተኛው አስገራሚ እውነታ እንሂድ። ጃፓን በዓለም ላይ ከፍተኛ የህይወት ዘመን ያላት ሀገር ነች። ጃፓን የህዝቦቿ አማካኝ የህይወት ዘመን ከሌሎቹ ሀገራት ሁሉ ከፍ ያለ ነው። ሴቶቹ በአማካይ 87 ዓመት ሲኖሩ ወንዶቹ ደግሞ 81 ዓመት ይኖራሉ። ለዚህም ምክንያት ከሚጠቀሱ ነጥቦች መካከል የጃፓኖች ጤናማ አመጋገብ፣ ብዙ አሳ፣ ሩዝ እና አትክልቶች፣ ንቁ የአኗኗር ዘይቤና እጅግ በጣም ጥሩ የጤና እንክብካቤ ስነ ስርዓት ይጠቀሳል። የዕድሜ ባለጸጎችም ቁጥሮች ከፍተኛ በመሆናቸው የ100 ዓመት ክለብ አባላት ቁጥሮችም እጅግ ብዙ ሲሆኑ አንዳንዶች በዓለም ላይ ካሉ ጥቂት ሰማያዊ ዞኖች አንዷ ነች ብለው ያምናሉ። አራተኛው እውነታ ደግሞ እንዲህ ይላል። የጃፓን የህዝብ ትራንስፖርት እጅግና ንጹህና ትክክለኛ ነው። የጃፓን የህዝብ ትራንስፖርት ስርዓት በተለይም የባቡር አገልግሎቱ በዓለም ላይ ከምርጦቹ አንዱ ነው። ባቡሮችና አውቶቡሶች እጅግ በጣም ንጹህ፣ ቀልጣፋና በትክክለኛ ሰዓት ይሰራሉ። አንድ ጊዜ ባቡሩ 30 ሴኮንድ ዘግይቶ ስለደረሰ ባቡሩ ያመለጣቸውን ተሳፋሪዎች ይቅርታ ለመጠየቅ ከባቡሩ ኩባንያ ይፋዊ ይቅርታ መጥቶ ነበረ። ይህም የሚያሳየው የጃፓንን የሰዓት አክብሮት፣ የስርዓት ፍቅርና ለደንበኞች ያላቸውን ክብር ነው። የጊዜ ዋጋ ለእነርሱ ቅዱስ ነው። አምስተኛው እውነታ ላይ ደርሰናል። አምስተኛ፣ ኦቶኪዩሚ የመጸዳጃ ቤት ግላዊነት። ጃፓን በብዙ መልኩ ግላዊነትን የምትጠብቅ ሀገር ነች። የጃፓን ውስጥ በሚገኙ የህዝብ መጸዳጃ ቤቶች ውስጥ ኦቶኪዩሚ የተባለ የድምፅ ስርዓት አለ። ይህም ስርዓት ውሃ እየፈሰሰ ያለ የሚመስል ድምፅ ያሰማል። ዓላማው ሴቶች የመጸዳጃ ቤት ድምፆችን በመፍራት ብዙ ውሃ እንዳያባክኑና ግላዊነታቸውን ለመጠበቅ ነው። ጃፓኖች ጨዋነታቸው፣ ስነ ምግባርና ለሌሎች ያላቸውን አሳቢነት ደረጃ የሚያሳይ አስገራሚ ልምድ ነው። ወደ 6ኛው አስገራሚ እውነት እንሂድ። የጃፓን ፉኩቡኩሮ የአዲስ ዓመት ዕድለኛ ቦርሳዎች። አዲስ ዓመት በጃፓን ውስጥ ልዩ የገበያ ባህል አለው። በየዓመቱ በአዲስ ዓመት ቀን ላይ ፉኩቡሩኮ የሚባል የዕድለኛ ቦርሳዎች ይሸጣሉ። እነዚህ ቦርሳዎች ውስጥ ምን እንዳለ ሳታውቁ የምትገዟቸው ሚስጥራዊ ዕቃዎች ናቸው። የቦርሳዎቹም ዋጋ ከውስጥ ካለው
እቃዎች እውነተኛ ዋጋ በእጅጉ ያነሰ ነው። አንዳንድ ጊዜ ቦርሳው ውስጥ የምታገኙት እቃ ከቦርሳው ዋጋ በ5 እጥፍ የሚበልጥ ሊሆን ይችላል። ሰዎች በአዲስ ዓመት ጠዋት ከመደብሮች ውጭ ይሰለፋሉ እድላቸውንም ለመሞከርና አስገራሚ ግዢ ለማግኘት። ይህም ጃፓኖች የመገበያያ ፍቅርና የአዲስ ዓመትን ደስታ ያንጸባርቃል። ሰባተኛው እውነታ ደግሞ እንዲህ ይላል። ሰባተኛ የጃፓን ትምህርት ቤት ስርዓት። የጃፓን ትምህርት ቤት ስርዓት በዓለም ላይ ከተመረጡ አንዱ ሲሆን ልዩ አቀራረብ አለው። በጃፓን የመጀመሪያ ደረጃ ትምህርት ቤቶች ውስጥ ተማሪዎች እስከ 4ኛ ክፍል ድረስ ምንም አይነት ፈተና አይወስዱም። ከትምህርት ዕውቀት ይልቅ የመጀመሪያዎቹ ዓመታት የሚያተኩሩ ስነ ምግባር፣ አክብሮት፣ ማህበራዊ ክህሎቶችና እንዴት ጥሩ ዜጋ መሆን እንደሚቻል ላይ ነው። ተማሪዎች እርስ በእርስ መከባበር፣ ተፈጥሮን መንከባከብ እና ለሌሎች ማሰብ ይማራሉ። ይህም የሚያሳየው ለጃፓን ህብረተሰብ የትምህርት መሰረት ምን ያህል ጠቃሚ እንደሆነ ነው። ወደ 8ኛው አስገራሚ እውነታ እንለፍ። የጃፓን ያኩዛ ባህላዊ የወንጀል ድርጅቶች። ያኩዛ የጃፓን ባህላዊ የተደራጁ ወንጀለኞች ቡድን ሲሆን ከምዕራቡ ዓለም ማፊያ ቡድኖች በተወሰነ መልኩ የተለየ ነው። ያኩዛ ለረጅም ጊዜ በጃፓን ውስጥ የህዝባዊ ይፋ የሆነ ድርጅት ነበረ። የራሳቸው የንግድ ካርዶች፣ መጽሔቶችና ቢሮዎች ነበሯቸው። ምንም እንኳን አሁን በመንግስት በከፍተኛ ሁኔታ እየተገፉ ቢሆንም እነሱ የህይወት ፍልስፍና፣ ጊሪኒንጆ እና ውስብስብ ንቅሳቶች ኢሪዞሚ አሁንም በጃፓን ባህል ውስጥ የራሳቸው ቦታ አላቸው። ይህም የጃፓንን የጨለማ ጎን ሊመስል ቢችልም የሀገሪቱ ውስብስብ ታሪክ ያንጸባርቃል። 9ኛው እውነተኛ ደግሞ እንዲህ ይላል። ጃፓን የዓለም ጥንታዊ ኩባንያ መገኛ ነች። ጃፓን በዓለም ላይ እጅግ ጥንታዊ የሆነ ንግዶች መገኛ ነች። ኮንጎ ጉሚ የተባለው የግንባታ ኩባንያ በ578 ዓመተ ምህረት የተመሰረተ ሲሆን እስከ 2006 ዓመተ ምህረት ሲሰራ ነበረ። ይህም ማለት ኩባንያው ከ1400 ዓመት በላይ ሲሰራ ነበረ። ሌሎች እንደ ሆቴሎችና ምግብ ቤቶች ያሉ ብዙ ኩባንያዎች ከመቶዎች ለሚቆጠሩ ዓመታት በቤተሰብ ትውልዶች ሲተዳደሩ ቆይተዋል። ይህም ጃፓኖችን የረጅም ጊዜ እቅድ፣ ትጋት፣ ለጥረት ያላቸው ቁርጠኝነትና ለባህላቸው ያላቸው ታማኝነትን ያሳያል። ወደ የመጨረሻው ግን እጅግ አስገራሚ እውነታ ደርሰናል። የቼሪ አበባ ከህይወት በላይ የሆነ ምልክት። ሳኩራ የሚባሉት የቼሪ አበቦች ለጃፓኖች በቀላሉ ቆንጆ አበባ ብቻ አይደሉም። የህይወት ውበት፣ ጊዜያዊነትና የሚጠፋ ተፈጥሮን ያመለክታል። አበቦቹ ለጥቂት ሳምንታት ብቻ ሲያብቡ የህይወትን አጭርነትና ውበትን በአጭር ጊዜ ውስጥ የመደሰት አስፈላጊነትን ያስታውሳሉ። በጸደይ ወቅት ሰዎች በአበቦቹ ስር ሃናሚ በሚባል ድግስ ያደርጋሉ። የህይወትን ጊዜያዊነት ውበት ያከብራሉ። ይህም ለጃፓኖች ከባህልና ከተፈጥሮ ጋር ያላቸውን ጥልቅ ግንኙነትና የውበት ፍልስፍናን ያሳያል። እንግዲህ የቻናሎች ቤተሰቦች ዛሬ እነዚህን 10 አስገራሚ የጃፓን እውነታዎችን ይዤላችሁ ቀረብኩ። ከዓለም ብዙ የቬንዲንግ ማሽን ካሏት ሀገር እስከ ቼሪ አበቦች የህይወት ፍልስፍና ድረስ ጃፓንም በእውነትም ብዙ አስገራሚ ነገር ያላት ሀገር ናት። የትኛው እውነት ነው በጣም ያስገረማችሁ? ከዚህ በፊት የምታውቁት ነበረ? ኮሜንት ላይ ጻፉልኝ። ይህ ቪዲዮ ከተመቻችሁ ላይክ ማድረግ እንዳረሱ፣ ለሌሎችም ጓደኞቻችሁ ሼር አድርጉ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ወደፊት የምንለቃቸውን ቪዲዮዎች እንዳያመልጦት ያድርጉ። በሚቀጥለው ቪዲዮ እስክንገናኝ ድረስ መልካም ጊዜ። በጃፓኒያን ማታኒ ደህና ሁኑ እያልኳችሁ ነው። ይመቻችሁ።